እሺ ተመልካቾች እንዴት ናችሁ? አይኤምኤፍ ኢትዮጵያ ከኔ ጋር ለማድረግ አስበው የነበሩ ሪፎርም ላይ የተቀመጡ ታርጌቶችን በሙሉ አሳክታለች ብሏል። ኦል ኳንቲታቲቭ ፐርፎርማንስ ክራይቴሪያዎችን በሙሉ አሟልታለች በሚል አምስተኛ ዙር ግምገማው ላይ የ464 ሚሊዮን ዶላሩን ማጽደቁን አሳውቋል። 400 በባለሙያ ደረጃ ግምገማ ኢትዮጵያ ውስጥ ይደረግ እንደነበረ ከዚህ ቀደም መረጃ ሰጥቻችኋለሁ። በባለሙያ ደረጃ ተጠናቆ በአስተዳደር እስኪጸድቅ ይጠበቅ የነበረው በቦርድ ማለት ነው። እሱ ጸድቋል እና 464 ሚሊዮን ዶላር ተለቋል። ደግሞ ከቀሪው ከሚቀራት ላይ ተጨማሪ ለአደጋ መከላከያ እንዲሆን ደግሞ 200 ሚሊዮን ዶላር ቀድሞ እንዲለቀቅም ተደርጓል እና ጠቅላላ የተቀመጠላትን ክራይቴሪያ በሙሉ አሟልታለች ብሏል። ምን እያለ እንደሆነ አቀርብላችኋል። እሱ ብቻ ሳይሆን ኢትዮጵያ ከአይኤምኤፍ ጋር ሪፎርም ስታጠናቀቅ ካጠናቀቀች በኋላ ኢኮኖሚ እድገቷ እየቀነሰ እንደሚሄድም የሚያሳይ ፕሮጀክሽንም አብሮ አስቀምጧል። ጠቅላላ ሀሳቡን በደንብ አቀርብላችኋለሁ። የመጀመሪያው እንግዲህ ኢትዮጵያ የ2004 ላይ ለ48 ወራቶች የሚቆይ ለ4 ዓመት ማለት ነው የ3.4 ቢሊዮን ዶላር ስምምነት ነበራት ከአይኤምኤፍ ጋር። አሁን አይኤምኤፍ እስካሁን የለቀቀው ያጸደቀውንም ጨምሮ ወደ 2.647 ቢሊዮን ዶላር ደርሳለች። ከአሁን በኋላ አንድ 3 ግምገማ ነው የሚቀራት። ከ500 ሚሊዮን ዶላር የማይበልጥ ነው የሚቀራት ከአሁን በኋላ እና በየዙሩ ይገመግማል እና በዚህኛው ግምገማ አየዋቸው የሚላቸውን ጠንካራ ጎኖች አቅርቧል እና ሁሉም ክራይቴሪያን ያሟላችሁ እያለ ነው። በዚህ በግምገማ ጠቅላላ አስተዳደሩ እያመነ ያለው ምንድን ነው? በስኬት ደረጃ የሚያቸው ፖይንቶች አሉ። አንደኛው ሪፎርም ስኬት እያመጣ እንደሆነ አውቃለሁ። የኢኮኖሚ ሪፎርም ከአይኤምኤፍ ጋር አድርጋለች 2024 ጁላይ ላይ እና ሪፎርሙ ውጤት እያሳየ መሆኑን አውቄያለሁ። ኤክስፖርቷ በጣም እያደገ ነው። የሀገር ውስጥ ገቢ መሰብሰብ አቅሟ በጣም እያደገ ነው። የውጭ ምንዛሬ ክምችቷም እያደገ ነው። ስለዚህ የኢትዮጵያ ኢኮኖሚ ሪፎርም በጠንካራ የሚገለጹ ፖይንቶች አሉት እያለ ነው። የፕሮግራም አፈጻጸሙም ታርጌቶቿን ፊት እያደረገች ነው። ኦል ኳንቲታቲቭ ፐርፎርማንስ ክራይቴሪያ የሚባሉት አሉ። መጀመሪያ ሲስማሙ የተስማሙበት እሱ ምንድን ነው? ማክሮ ኢኮኖሚውን ባላንስ ማድረግ፣ ዋጋ ንረትን መቆጣጠር፣ የውጭ ምንዛሬ እጥረቷን መቀነስ፣ የመንግስትን የፋይናንስ አቅም ማጠናከር፣ የግል ዘርፉ የኢትዮጵያ ኢኮኖሚ ላይ የግል ዘርፉ ሚና እንዲኖረው ማድረግ። እነዚህ ነበሩ የፕሮግራሞቹ ሀሳቦች የነበሩት ስምምነታቸው ላይ። እዚህ ፕሮግራም አፈጻጸሟ በጣም ጥሩ ነው፣ ተሳክቷል እያለን ማክሮ ኢኮኖሚ ቁጥሮችን ስመለከታቸው ተሳክተዋል። ስለዚህ ከአይኤምኤፍ ጋር ገብታ የነበረውን ፕሮሚስ አሟልታለች፣ ጠብቃለች እያለን እንደዛ ነው የሚለው። ጠንካራ አሁን ደግሞ አሉ የሚላቸው አምስተኛ ዙር ግምገማ ላይ ሲመለከት እቺ አይኤምኤፍ የመጠባበቅ ጉዳይ ይኖራል። ሪፖርት ሲያወጣ አሁን ከዩሮ ቦንድ አበዳሪዎች ጋር ከትናንት ወዲያ ማክሰኞ ዕለት ነው ኢትዮጵያ በመርህ ደረጃ ስምምነት ላይ የደረሰችው። አሁን እሱን አጠቃሎ ነው ሪፖርት ያወጣው እና የዕዳ ሽግሽግ እድገቷ በጣም ጥሩ ነው ብሏል። የሁለትዮሽ አበዳሪዎች ጋር ያላት ስምምነት ከነ ፈረንሳይ ከነ ቻይና ጋር ያላትም ማለት ነው እና ከዩሮ ቦንድ አበዳሪዎች ጋር መስማማቷ በጣም ጥሩ ነው፣ ጥሩ ፌዝ ላይ እንዳለች ማወቅ ችያለሁ ብሏል። በዚህ በአምስተኛው ዙር ያለው አናሊሲስ እሱን ነው የሚያሳየው። ደግሞ የተወሰኑ ስጋቶችም እንዳሉበት ጠቅሷል እና የአይኤምኤፍ ኤክስፔክቴሽንና የሚጠብቀው ነገርና ትንበያውን በኋላ አቀርብላችኋለሁ። ግን የተወሰኑ ስጋቶች እንዳሉበትም ገልጿል እዚሁ ላይ። አንደኛው አሁንም የመካከለኛው ምስራቅ ጦርነት ጉዳይ አሳሳቢ መሆኑን እያነሳ ነው። በተለይ ወደ ሀገር ውስጥ የሚገቡ ምርቶች ነዳጅን ጨምሮ ባይጠቀስም የአፈር ማዳበሪያ፣ ሌሎቹ ላይም ተጽዕኖ እንዳላቸው በተለይ ነዳጅ ላይ ዋጋው እንዲጨምር አድርጓል፣ የመንግስት ወጪ እንዲጨምር አድርጓል። ስለዚህ መንግስት ላይ የፋይናንስ ጫና እየፈጠረበት ነው የሚል ስጋት እንዳለው አቅርቧል። ዋጋ ንረትም እንግዲህ ላለፉት 3 ወራቶች ጭማሪ እያሳየ ነው። 14 ከመቶ በልጧል። ወደ 9.7 ከመቶ ዝቅ ብሎ የነበረው ወደ ነጠላ አሃዝ አሁን በአይኤምኤፍ ፕሬስ ሪሊዝ ላይ ዋጋ ንረት በኢትዮጵያ ኢኮኖሚ እየቀነሰ ቢሆንም ግን አሁንም ጥብቅ የሆነ የገንዘብ ፖሊሲ ይፈልጋል እያለ ነው። አይኤምኤፍ እዚህ ጥብቅ የሆነች የገንዘብ ፖሊሲ ላይ በጣም ጥብቅ ብሏል። አሁንም መቀጠል አለበት፣ እንዳውም በደንብ መጥበቅም አለበት የሚል ሀሳብ አለው።
እና ለአንዱ ስጋቱ ደግሞ የኢትዮጵያ ኢኮኖሚ ለዕዳ ያለው ተጋላጭነትም ደግሞ የራሱ ኢምፓክት ነው። አንደኛ የውጭ ዕዳን በደንብ ማስተካከል ያስፈልጋል። ከዚህ ቀደም የነበሩ ዕዳዎችን ማኔጅ የሚደረጉበት ማራዘም ካለ ማራዘም፣ መከፈል ያለባቸው መከፈል እንደማለት ነው እና የውጭ ዕዳን ሰስተኔብል በሆነ መልኩ ማስተካከል ያስፈልጋል፣ ግድ ነው እያለ ነው። አዳዲስ ዕዳዎችም ኢኮኖሚ መግባቱ ስለማይቀር የሚገባባቸውን ዕዳዎች ማወቅ አለበት የሚል በጥንቃቄ መያዝ አለበት የሚል ካልተያዘ በስተቀር ለኢኮኖሚ ስጋት እንደሚሆን ሀሳብ እዚህ ያቅርቧል። የአይኤምኤፍን ኤክስፔክቴሽን እስቲ እንመልከት። ምንድን ነው የሚጠብቀው ከኢትዮጵያ ኢኮኖሚ? አሁን ምን መደረግ አለበት እያለ ነው። የመጀመሪያው የውጭ ምንዛሬ ገበያ ጉዳይ ነው። በጣም ብዙ ሀሳቦች ነው የተጠቀሱት። አንደኛው ብሔራዊ ባንክ አሁንም የውጭ ምንዛሬ ገበያውን ለማረጋጋት የሚሰራውን በደንብ አጥብቆ መቀጠል አለበት። በቃ በነፃነት እንዲመራ ማድረግ አለበት። ደግሞ በብቃት መምራት አለበት። ይህ የውጭ ምንዛሬ ጨረታ የምትመለከቱት ገበያዎችን ለመቆጣጠር የሚሞክረው ገበያ እንደው ፌር የሆነ ዲስትሪቢዩሽን ለማድረግ የሚሞክረው እንደማለት ነው። ሁለተኛው አገር ውስጥ ባሉ ንግድ ባንኮች መካከል ጤነኛ የሆነ ውድድር እንዲኖር ማድረግም በደንብ ያስፈልጋል። እሱ ብቻ ሳይሆን በባንክ ቤቶቹ መካከል የውጭ ምንዛሬ ገበያም መቋቋም አለበት በደንብ። የውጭ ምንዛሬ አንዱ ያለው ባንክ ለሌላው ባንክ የሚገበያዩበትን በብር የሚያደርጉትን በውጭ ምንዛሬ ማድረግ አለባቸው። እሱ መጥበቅ አለበት ነው። የውጭ ምንዛሬ እንቅስቃሴ ላይ የሚኖሩ ገደቦችንም ደግሞ በተወሰነ መልኩ ማላላት አለበት። በቃ ነፃ ገበያ እስከተባለ ድረስ ነፃ መሆን አለበት። አንዳንድ ገደቦች አሉ። እነሱ ገደቦች ላይ ማላላት አለበት። እሱ ብቻ ሳይሆን ከዚህ ቀደም በሪኮመንዴሽን ሲመጣ የነበረው ምንድን ነው? ብሔራዊ ባንክ እዚህ ወርቅ ገበያ ላይ ያለውን ተሳትፎ በተወሰነ መልኩ ላላላላ እያደረገ እንዲመጣም ይፈልጋል አይኤምኤፍ። ውጭ ምንዛሬን ኮንሰርን ባደረገ መልኩ ያለው ኤክስፔክቴሽን እሱ ነው። ሁለተኛው የገንዘብ ፖሊሲ ላይ የሚፈልጋቸው ጉዳዮች አሉ። እሱ ምንድን ነው? የዋጋ ንረት መቀነስ አለበት። የዋጋ ንረት መቀነስ ካለበት የገንዘብ ፖሊሲው ጥብቅ ሆኖ መቆየት አለበት። ይበልጥ ጥብቅ መሆን ካስፈለገው ደግሞ ጥብቅ መሆን አለበት እያለ ነው ዋጋ ንረት። ምክንያቱም የፕሮግራሙ ስምምነት አንዱ ዋጋ ንረትን መቀነስ ስለነበረ ማለት ነው። የድጎማም ጉዳይ አንዱ ኤክስፔክቴሽኑ የድጎማ ጉዳይ አለ። በተለይ ከነዳጅ ድጎማዎች በሂደት ራሱ ማስወጣት አለበት መንግስት። ምክንያቱም ነዳጅ ላይ በደጎመው ቁጥር ሌሎች ሴክተሮች ላይ ያለው ተሳትፎ እየቀነሰ ስለሚመጣ ከነዳጅ ድጎማዎች ላይ ራሱን በሂደት መቀነስ አለበት። ይሄ በኋላ ላይ ኢኮኖሚ ምን ያህል ሊጎዳው እንደሚችልም ፕሮጀክሽን ላይ አቅርቧል። ደግሞ የመንግስት የልማት ተቋማቶችም የፋይናንሻል ስጋታቸውን መከታተል ደግሞ ያስፈልጋል። እሱ ይስተካከላል ብሎ እንደሚያምንም ኤክስፔክቴሽኑ አስቀምጧል። ግን ትንበያውን እንመልከት እስቲ። አስቡት፣ የአይኤምኤፍ ኢትዮጵያ ከአይኤምኤፍ ጋር ያላት ሪፎርም የሚጠናቀቀው 2028 ወደ ጁላይ አካባቢ ወደ መጨረሻ አካባቢ ነው። አሁን ከ2028 በኋላ ከተመለከትን ጠቅላላ ሀገራዊ ምርት እየቀነሰ ነው የመጣው። አሁን 2025/26 ላይ 9.2 ከመቶ ልታድጉ ትችላላችሁ እያለ ነው። 2026/27 ላይ ወደ 7.8 ከመቶ ዝቅ ትላላችሁ። ወደ 27/28 ላይ ደግሞ 2027/2028 ላይ ወደ 8.2 ከመቶ ከፍ ልትሉ ትችላላችሁ። 2028/29 ሪፎርሙ የሚጠናቀቅበት ላይ በዛው ነው 8.2 በመቶ። ከዛ ቀጥሎ ባሉት ሁለት ዓመታቶች ዝቅ እያለ ነው የመጣው። 2029ና 30 ላይ 8 ከመቶ፣ 2030ና 31 ላይ ደግሞ 7.7 ከመቶ እየቀነሳችሁ ነው የምትመጡት። ከአይኤምኤፍ ሪፎርም ከሚጠናቀቅበት ጊዜ በኋላ የኢትዮጵያ ኢኮኖሚ እየቀነሰ ነው የመጣው እያለ ነው። ለዚህ የተቀመጡ ምክንያቶች አሉ። ግን ከጂዲፒው እንጀምር። ጂዲፒው ዝቅ ሊል ይችላል። እሱም የመካከለኛው ምስራቅ ጦርነት አንድ ከፍተኛ ተጽዕኖ ሊሆንበት ይችላል። ማክሮ ኢኮኖሚ አንዴ ከተጎዳ አንዴ ከተመታ ረጅም ጊዜ ነው የሚንከባለለው እንደዚህ አይነት ኢምፓክቶች። እሱን ከግምት ከቶ ሊሆን ይችላል። ዋጋ ንረትም በተወሰነ መልኩ ከፍ ሊልም እንደሚችል አቅርቧል። 2025/26 ላይ 11.7 ከመቶ አማካይ የሆነው ወደ 12.3 ከመቶ ከፍ ሊል ይችላል እያለ ነው። ለዚህ በምክንያትነት ሊጠቀሱ የሚችሉት ምንድን ነው? የመካከለኛው ምስራቅ ጦርነት እንዳለ ሆኖ ነገር ግን ኢኮኖሚው ከነዳጅ ድጎማ መውጣት ሲጀምር ዋጋ ንረት መታየቱ አይቀርም ገበያ ላይ። የፕሮጀክሽኑ አንዱ እሱ ነው። ቅድም ኳንቲታቲቭ ፐርፎርማንስ ክራይቴሪያ የሚላቸው እነዚህ ነው። አሁን ገቢው ከጠቅላላ ሀገራዊ ምርት ያለው ሊያድግ ይችላል። ከ9.2 በመቶ ወደ 11.4 ከመቶ ሊያድግ ይችላል እያለ ነው።
ወጪው ከጠቅላላ ሀገራዊ ምርት ያለው ከ14.1 ከመቶ ወደ 13.5 ከመቶ ዝቅ ሊል ይችላል። በጀት ጉድለቱም 1.2 ከመቶ አካባቢ ነው። አይ ቲንክ እንደ ጤነኛ ነው እሱ። ምንዛሬ በብሔራዊ ባንክ ያለው ምንዛሬ ወደ 2.7 ወራቶች 2 ወር ከግማሽ ከምናምን የሚሆን ነው የሚኖረው እያለ ነው። 2 ወር ከ20 ቀን ምናምን እንደማለት ነው። 2024 ላይ ለ20 ቀን ብቻ የሚቆይ የውጭ ምንዛሬ ነው። ለ20 ቀን ብቻ የኢትዮጵያን ፍጆታ መሸፈን የሚችል የውጭ ምንዛሬ የነበረው የኢትዮጵያ ኢኮኖሚ። አንድ ጤነኛ ኢኮኖሚ ቢያንስ ለ3 ወር የሚሆነው መያዝ አለበት ነው የሚባለው። ግን አሁን በአይኤምኤፍ ፕሮጀክሽን አሁን 2.12 ወር ከጥቂት ቀናት የሚሆን አላችሁ፣ ግን ወደ 2 ወር ከ20 ቀን ምናምን የሚሆን ደግሞ ልታደርሱ ትችላላችሁ እያለ ነው። 2.7 ወር ማለት ዕዳ ጠቅላላ ኢኮኖሚ ያለበት ዕዳ የሀገር ውስጥም የውጭ ዕዳንም ጨምሮ ወደ 45.3 በመቶ ነው። ከጠቅላላ ሀገራዊ ምርት ድርሻ ወደ 40.8 ከመቶ ዝቅ ሊል ይችላል እያለ ነው። የውጭ ዕዳችሁን በተለይ ከዩሮ ቦንድ ጋር ያለው ድርድርም ተከትሎ እንደሆነ አስባለሁ ከ30.8 በመቶ ወደ 27.1 ከመቶ የውጭ ዕዳ ከጠቅላላ ሀገራዊ ምርት ማለት ነው ያለው ድርሻ ሊቀንስ ይችላል እያለ ነው። የገንዘብ አቅርቦትም በተወሰነ መልኩ ምክንያቱም ብሔራዊ ባንክ በውጭ ምንዛሬ ጨረታን በተለያዩ ምክንያቶች ከገበያው ላይ እየሰበሰበ ነው። ገንዘብ እየሰበሰበ መሆኑን ታውቃላችሁ። በጨረታ ብቻ በዶላር ጨረታ ብቻ ከ400 ቢሊዮን ብር በላይ ነው የሰበሰበው። ይሄ ጠቅላላ የገንዘብ አቅርቦትን ማኔጅ እያደረገ እንደቀነሰ ነው የሚያምነው። አይኤምኤፍም የገንዘብ አቅርቦቱ በገበያ ውስጥ የሚዘዋወረው ገንዘብ መጠን ቢያንስ በ10 ከመቶ ሊቀንስ እንደሚችል አቅርቧል። ጠቅላላ የውጭ ከተኛ ኢንቨስትመንት ግን በተወሰነ ቁጥር ሊቀንስ እንደሚችል ነው የሚያሳየው። ከጠቅላላ ሀገራዊ ምርት ድርሻ አሁን ያለበት 3.2 በመቶ ወደ 2.9 በመቶ ዝቅ ሊል ይችላል እያለ ነው። ምናልባት ጠቅላላ ሀገራዊ ምርቱ እያደገ ሲመጣ ሲካፈል እያነሰ ሊመጣ ይችላል። ይህንን ፕሮጀክሽን ሰጥቷል። በጠቅላላ ሀገራዊ ምርት ድርሻ ከታየ ግን ከሪፎርም በኋላ በተወሰነ መልኩ እየቀነሰ ሊሄድ እንደሚችል ነው የሚያሳየው። አሁን ባለው ሁኔታ ግን ኢትዮጵያ ውስጥ ያሉ ማክሮ ኢኮኖሚውን እየመሩ ያሉ አካላት ያላቸውን ኮሚትመንት ፖዘቲቭሊ እንደሚያይ አይኤምኤፍ ሁሌም ነው እርሱ የሚገልጸው። ግን ሁሉንም ክራይቴሪያ ከእኔ ጋር ጀምራችሁት የነበረውን ክራይቴሪያ በሙሉ አሟልቷቸዋል የሚል ሳቲስፋክሽን ያለበት አይነት ፕሬስ ሪሊዝ ለቋል። ይህም መረጃ ለእናንተ አድሬስ ለማድረግ ነው። አይኤምኤፍ ዌብሳይት ላይ ብትሄዱ ኦፕን አክሰስ የሆነ መረጃ ነው፣ ልትመለከቱ ትችላላችሁ። ማንኛውም ሀሳብ አስተያየት ካለም ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።